በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ በዓል በሰላም በጤና አደረሳችሁ አደረሰን። የታቦተ ጽዮን ታሪካዊ አመጣጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው የእመቤታችን ቅድስት ድንግል ማርያም በዓላት አንዱ ህዳር ጽዮን ሲሆን የሚከበረውም ህዳር 21 ቀን ነው። የበዓሉን አከባበር ጥንተ ታሪኩን ንግሥት ሳባ፣ ቀዳማዊ ምኒልክና ሌሎችም ተያያዥ ጉዳዮችን እንመለከታለን። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ታቦተ ጽዮን የፈጸመችውን ልዩ ልዩ ተአምራት ለምዕመናን እያስተማረች በታላቅ ድምቀት የምታከብረው ቅዱሳት መጻሕፍትን መሠረት በማድረግ ነው። ሊቀ ነቢያት ሙሴ በደብረ ሲና 40 ቀንና 40 ሌሊት ከጾመና ከጸለየ በኋላ 10ቱ ቃላት የተጻፈበትን ጽላት ወይም ታቦተ ጽዮን ከእግዚአብሔር እጅ ተቀበለ። ታቦተ ጽዮን የሚለውንም ስያሜ ያገኘችው ጽዮን ተብላ የምትጠራው የእስራኤል ከተማ ስም ነው። ጽዮን ማለት ተጸወነ፣ ተጠጋ፣ ተማጠነ ማለት ነው። ክቡር ዳዊትም ጽዮንን አምባ መጠጊያ አድርጎ ብዙ ጠላቶችን ተዋግቶ አሸንፎ ድል ተጎናጽፏል። ጽዮን የተባለችው የታላቁ የዳዊት ከተማ የተገፉና የተበደሉ ሕዝቦች ሁሉ እውነተኛ ፍርድ ለማግኘት ተሰብስበው የሚሰነብቱባት ከተማ ስለነበረች፣ ጽላተ ሙሴም በዚያ ስለነበረች በእርሷ ተማጽነውም ችግራቸው ስለሚቃለል ታቦተ ጽዮን ተብላለች። ዮሐንስ ፍቁረ እግዚእ በራእዩ በሰማይ ያለችው የእግዚአብሔር ቤተ መቅደስ ተከፈተች፣ በውስጧም ያለችው ታቦተ ሕግ ታየች፣ ራእይ 11 ቁጥር 19 በማለት የተናገረውን ቅዱስ ኤጲፋኒዎስ በመጽሐፈ አክሲማሮስ ሲተረጉመው በሥላሴ ጸዳል በሥላሴ ብርሃን የተመላች ስመ ሥላሴ የተጻፈባት ታቦት በኢየሩሳሌም ሰማያዊት አለች። በዚህ ታቦት ላይ ከፍጥረት ዓለም በፊት ስመ እግዝእትነ ማርያም ተጽፎባት ነበር። ቅድመ ዓለም እመቤታችን ቅድስት ድንግል ማርያም ከመፈጠሯ በፊት በአምላክ ሕሊና ታስባ ትኖር ነበር የሚለው መሠረቱ ይህ ነው ብሏል። ታቦተ ጽዮን የምትኖርበትን ድንኳን ሊቀ ነቢያት ሙሴ እንዲሠራ እግዚአብሔር ነግሮታል። ሊቁ ቅዱስ ኤጲፋኒዎስ ሲናገር ደብተራ ኦሪትን በኢየሩሳሌም ሰማያዊት አርአያና ምሳሌ እንዲሠራ እግዚአብሔር አሳይቶታል። ኢየሩሳሌም ሰማያዊት ሁለንተናዋ ከብርሃን የተሠራች ናት። የኢየሩሳሌም ሰማያዊት ቅርጽም ደብተራ ኦሪትን ትመስላለች ይላል። ሕዝቡም ከፈጣሪያቸው ጋር ቃል ኪዳን ገብተው በታቦተ ጽዮን አማካኝነት ሲያመሰግኑ ኖረዋል። ታቦተ ጽዮን እግዚአብሔርን ለሚያምኑ ሕጉን ትእዛዙን ለሚፈጽሙ ሰዎች ሁሉ ልዩ ልዩ ተአምራትን እንደፈጸመች ከቅዱስ መጽሐፍ እንረዳለን። እስራኤላውያን ሕጉን ሲጠብቁ ትእዛዙን ሲፈጽሙ እግዚአብሔር በታቦተ ጽዮን እያደረ ይረዳቸውና ጠላቶቻቸውንም ድል ያደርጉ ነበር። ሕጉን ሲያፈርሱ ደግሞ በጠላቶቻቸው ይሸነፉ ነበር። በዚያን ዘመን ኤሊ የሚባል ሊቀ ካህናት ነበር። አፍኒን እና ፊንሐስ የሚባሉ 2 ልጆች ነበሩት። ዕድሜውም 98 ዓመት ነበር። አፍኒን እና ፊንሐስ የአባታቸውን ምክር አቃለው የማይገባ ኃጢአት ሰርተው አምላካቸው እግዚአብሔርን አሳዘኑ። በራሳቸው ፈቃድ ተጉዘው ሕገ እግዚአብሔርን ጣሱ። በሕዝቡም ላይ የሚያደርሱት በደል እየጨመረ ሄደ። አፍኒንና ፊንሐስ እግዚአብሔር በኃጢአታቸው ምክንያት በረድኤት ስለተለያቸው ፍልስጤማውያን በጠላትነት ተነሱባቸው። እስራኤላውያንም ከኤሊ ልጆች ጋር ሆነው በአንድነት ታቦተ ጽዮንን ይዘው ለጦርነት ወደ ፍልስጤም ዘመቱ። ጦርነትም ገጠሙ። ታላቅ ግድያም ሆነ። በጦርነቱ አፍኒንና ፊንሐስ ሞቱ። ታቦተ ጽዮንም በኤሎፍላውያን እጅ ተማረከች። ሕዝቡም በጦርነት አለቁ። ከጦርነቱ ያመለጠ አንድ ሰው ወደ ኤሊ ሄዶ
እስራኤላውያን ተሸንፈው መሸሻቸውን፣ ሁለቱ ልጆቹ አፍኒንና ፊንሐስ መሞታቸውን፣ ታቦተ ጽዮንም መማረኳን ነገረው። ኢሎፍላውያንም ታቦተ ጽዮንን ማርከው ከወሰዷት በኋላ ዳጎን ከተባለው ጣዖታቸው በታች አስቀመጧት። በማግስቱ የዳጎን አገልጋዮች መጥተው ቢያዩት ዳጎን ከእግዚአብሔር ታቦት ፊት በግንባሩ ተደፍቶ አገኙት። አንስተው አቁመውት ሄዱና በማግስቱ መጥተው ቢያዩት በግንባሩ ወድቆ እጆቹ ተለያይተው ጣቶቹም ተቆራርጠው ደቀው በወለሉ ላይ ተበታትነው ነበር። ታቦተ ጽዮን ግን ምንም ጉዳት ሳይደርስባት ከላይ ሆና አገኟት። አገልጋዮቹም ታቦተ ጽዮን ያደረገችውን ተአምር በማድነቅ ዳጎንን በመናቅና በማቃለል ከዚያ ቀን ጀምረው ከቦታው ፈጽመው አልደረሱም። አንደኛ ሳሙኤል ምዕራፍ 5 ከቁጥር 1 እስከ 7። ሕዝቡም በሰውነታቸው ላይ እባጭ እየወጣባቸው ሲገድላቸው ሌሎቹንም በሚያንቀጠቅጥና በሚጥል በሽታ እያሰቃያቸው እህላቸው ባይጥ አንበሶቻቸው በበሽታ አለቁባቸው። ታቦተ ጽዮን በኢሎፍላውያን ላይ እንዲህ ያለ ተአምር እየፈጸመች በፍልስጤም አገር ለ7 ወራት ቆይታለች። ከ7 ወራት በኋላ ኢሎፍላውያን ታቦተ ጽዮንን ወደ ሀገሯ ለመመለስ ወርቅ በሳጥን አድርገው በሰረገላ ጭነው በላሞች እያስጎተቱ ወደ ሀገሯ ሰደዷት። እስራኤላውያን የታቦተ ጽዮንን መመለስ በሰሙ ጊዜ በእልልታ በሆታና በዝማሬ ተቀብለው አሚናዳብ ቤት አስገቧት። በዚያም 20 ዓመታት ኖራለች። የአሚናዳብ ቤት በታቦተ ጽዮን ምክንያት ተባርኮለታል። አንደኛ ሳሙኤል ምዕራፍ 7 ቁጥር 2። ንጉሥ ዳዊት ታቦተ ጽዮን ወደ ከተማው በመጣች ጊዜ ከዙፋኑ ተነስቶ እየዘመረ በክብርና በምስጋና ተቀብሏታል። ብዙ መሥዋዕትም ተሰውቷል። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 14። ታቦተ ጽዮን እስከ ንጉሥ ሰሎሞን ዘመን ድረስ በድንኳን ወይም በደብተራ ኦሪት ከተቀመጠች በኋላ በንጉሡ ሰሎሞን በተሠራው ቤተ መቅደስ ገብታለች። አንደኛ ነገሥት ምዕራፍ 8 ከቁጥር 1 እስከ 12። የንግሥት ሳባ ወደ ኢየሩሳሌም መጓዝ። ከጌታችን ልደት በፊት በ1000 ዓመተ ዓለም በኢትዮጵያ የነገሰችው ንግሥት ሳባ 3 ስም አላት። በመጽሐፈ ነገሥት ቀዳማዊ ምዕራፍ 10 ከቁጥር 1 እስከ 10 እና በሁለተኛ ዜና መዋዕል ምዕራፍ 9 ከቁጥር 1 እስከ 8 ላይ ሳባ በማለት ትጠራለች። በክብረ ነገሥት ደግሞ ማክዳ ተብላለች። ጌታችን በመዋዕለ ትምህርቱ ንግሥት አዜብ ብሏታል። የማቴዎስ ወንጌል ምዕራፍ 12 ቁጥር 42። አዜብ ማለት ደግሞ ደቡብ ማለት ሲሆን ኢትዮጵያ በድሮ ግዛቷ ለእስራኤል ደቡብ ነበረች። ጌታ ንግሥት አዜብ ያላትም ለዚህ ነበረ። ይህንን ቃል ከእርሷ በኋላ 1500 ዓመት ቆይተው የተነሱት የኢትዮጵያ ነገሥታት ሳይቀሩ ይጠቀሙበት እንደነበረ የቤተ ክርስቲያን መዛግብት ያስረዳሉ። ንግሥት ሳባ ኢትዮጵያዊት ነበረች። ስለ ንግሥት ሳባ ኢትዮጵያዊነት የሚያስረዱ የተለያዩ ማስረጃዎች ይገኛሉ። ከጥንታውያን የታሪክ ጸሐፍት መካከል የሚቆጠረው ዮሴፍ ወልደ ኮሪዮን ስለዚህችው ንግሥት በዚያን ጊዜ የኢትዮጵያና የግብፅ ንግሥት የነበረችው በማለት ነበር የጻፈው። ላዕላይ ግብፅ ከጥንት ጀምሮ የኢትዮጵያ ግዛት እንደነበረ የታወቀ ነው። የግብፃውያን ትልቁ ታሪክ መዝገብ የሆነው የፓትርያርኮች ታሪክም እንደዚህ ይላል። የታላቁ አገር አቢሲኒያ ንግሥት እርሷም ንግሥት ሳባ የምትባል የደቡብ ንግሥት ወደ ዳዊት ልጅ ሰለሞን መጣች ይላል። ከዚህ በተጨማሪም በኢትዮጵያችን ከንግሥት ሳባ ጋር የተያያዙ ልዩ ልዩ የአርኪኦሎጂ ወይም የከርሰ ምድር ጥናት ውጤቶች ተገኝተዋል። ወደ አክሱም ጎራ ያለው ሰው የንግሥት ሳባ ቤተ መንግሥትን መጎብኘት ይችላል። ይህ ቤተ መንግሥት በአርኪኦሎጂ ጥናት የተገኘ ነው። ንግሥት ሳባ ማን ናት? የንግሥት ሳባ
ትውልድ ቦታ በሰሜን ደንገሎ በደቡብ ፎካደ በተባሉ በሁለት ተራሮች መካከል የሚገኝ ሲሆን ስሙም ጉሎ ማክዳ ይባላል። የንጉስ ምኒልክ አንደኛ መቃብር አክሱም ከተማ በስተምዕራብ 2 ኪሎ ሜትር ርቀት ላይ ይገኛል። በ1906 የደች ልዑካን የአርኪኦሎጂ ጥናት በሚያደርጉበት ወቅት ከምድር ውስጥ የተቀበረ ቤት ውስጥ የንጉስ ምኒልክን አጽም ያገኙ ሲሆን የአክሱም ጽዮን ካህናት በቤተ ክርስቲያን ውስጥ በክብር እንዳሳረፉት ይታወቃል። በ13ኛው መቶ ክፍለ ዘመን የነበሩት የአክሱም ንቡረ እድ ይስሐቅ ከተለያዩ ምንጮች ክብረ ነገሥትን ሲያዘጋጁ እጅግ ታላቅ ቦታ ከሰጧቸው ታሪኮች መሃል አንዱ የንግሥት ሳባ ታሪክ ነው። ንግሥት ሳባ እግዚአብሔርን በመፍራት በመልካም ሁኔታ ሕዝቡን ታስተዳድር ነበር። በወቅቱ በእስራኤል ላይ ነግሶ የነበረው የሶሎሞንን ጥበብ በጆሮ መስማት ብቻ በቂ ሆኖ ስላላገኘችው በዓይን አይቶ መረዳት የበለጠ መሆኑን ተገነዘበች። ለንግሥት ሳባ ወደ ኢየሩሳሌም መጓዝ ምክንያት የሆናት ታምሪን የተባለው ነጋዴ ነው። ይህ ነጋዴ በኢየሩሳሌም በሚቆይበት ጊዜያት ብዙውን ጊዜ የሚያሳልፈው የሶሎሞንን ሥጋዊና መንፈሳዊ ጥበብ በማየት ነው። ወደ ኢትዮጵያ በሚመለስበትም ጊዜ እየዘረዘረ ለንግሥት ሳባ ይነግራትና ያስረዳት ስለነበር ንግሥት ሳባ ከዚሁ ነጋዴ በሰማችው ዜና የንጉሡ ሰለሞንን ጥበብ ለማየት ጓጓች። በዚህም የተነሳ በታምሪን መሪነት ወደ ኢየሩሳሌም ተጉዛለች። እግዚአብሔርም መንገዱን አቀናላት። ያላንዳች መሰናክል ተጉዛ ኢየሩሳሌም ደረሰች። ለታቦተ ጽዮን ክብርና ለንጉሥ ሰለሞንም ገጸ በረከት አቀረበች። አንደኛ ነገሥት ምዕራፍ 10 ከቁጥር 1 እስከ 13። ንጉሥ ሰሎሞንም እርሷንና ተከታዮቿን በጥሩ መስተንግዶ ተቀበላቸው። ንግሥት ሳባም የቤተ መንግሥቱን ሥርዓትና ሥጋዊና መንፈሳዊ ጥበብን ቀሰመች። በኢየሩሳሌም ቆይቷ ከንጉሥ ቀዳማዊ ምኒልክን ጸነሰች። ወደ ኢትዮጵያም ተመልሳ ልጇን ምኒልክን በዛሬዋ አስመራ ከተማ አጠገብ እንደወለደችው ይነገራል። የቀዳማዊ ምኒልክ ጉዞና የታቦተ ጽዮን መምጣት ቀዳማዊ ምኒልክ ካደገ በኋላ በ12 ዓመቱ ከእናቱ የተሰጠውን ለታቦተ ጽዮንና ለንጉሥ ሶሎሞን ልጅ መነሻ ይዞ ወደ ኢየሩሳሌም ተጓዘ። ንግሥት ሳባም ለንጉሥ ሰለሞን ንጉሥ ሆይ ልጁን ሙሴ ጻፋቸውን ሕግጋት ሥርዓተ ክህነት አስተምረ ላክልኝ የሚል መልእክት ልካ ነበር። ቀዳማዊ ምኒልክ በኢየሩሳሌም ከአባቱ ዘንድ ለ3 ዓመት ያህል ቆይቷል። በዚሁ ዘመን መጻሕፍተ ሙሴን፣ ሕገ መንግሥትን፣ ሥርዓተ ክህነትን፣ የዕብራይስጥን ቋንቋ ከሊቀ ካህናቱ ከሳዶቅ ተምሯል። ወደ ኢትዮጵያ ሲመለስም በፈቃድ እግዚአብሔር ታቦተ ጽዮንን ይዞልን መጥቷል። ይህች ታቦት ለ3000 ዓመታት ያህል እስከ ዛሬ ድረስ በኢትዮጵያ በአክሱም ትገኛለች። ንግሥተ ሳባም ታቦተ ጽዮን መምጣቷን ስትሰማ ለእግዚአብሔር መሥዋዕት አቀረበች። ሰዎችን መርጣ ታቦተ ጽዮንን እንዲጠብቁ አድርጋለች። የመንግሥቱን ሥልጣን በሙሉ ለቀዳማዊ ምኒልክ አስረክባ ከዚህ ዓለም በሞት በተለየች ጊዜ በዚያው በአክሱም ተቀብራለች። ቦታውም እስካሁን ድረስ የንግሥት ሳባ መቃብር እየተባለ ይጠራል። በ13ኛው መቶ ክፍለ ዘመን የነበረው ታሪክ ጸሐፊው አቡ ሳላህ አቢሲኒያውያን በእግዚአብሔር ጣቶች 10ቱ ቃላት የተጻፈበት 2 የድንጋይ ጽላቶች ያሉበት የቃል ኪዳኑ ታቦት አለቻቸው በማለት ጽፎ ነበር። በዘመናችን ይህችን ታቦት ፍለጋ ያደረገው ግራም ሃንኮክም ዘ ሳይን ኤንድ ዘ ሲል በተሰኘው መጽሐፉ ይህን ገልጦታል። የእንግሊዛዊው የታሪክ አጥኚ ግራሃም ሃንኮክ መጽሐፍ የሆነው ዘ ሳይን ኤንድ ዘ ሲል በአማርኛ ታቦተ ጽዮንን ፍለጋ በሚል ተተርጉሞ በማንኛውም የመጽሐፍ መደብር ስለሚገኝ ሁላችሁም ገዝታችሁ ብታነቡ የሚያኮራውን ታሪክ ታውቁበታላችሁ። ታቦተ ጽዮን በአክሱም በኢትዮጵያ ታሪክ ልዩ ስፍራ ከያዙት ቦታዎች ግንባር ቀደምቷ የአክሱም ከተማ ናት። አክሱም የኢትዮጵያ የታሪክና የሃይማኖት እናት ከተማ ስትሆን ከክርስቶስ ልደት በፊት በ2000 ዓመተ ዓለም እንደተቆረቆረች መዛግብት ያስረዳሉ። አክሱም የቤተ ክህነቱም ሆነ የቤተ መንግሥቱ ማዕከል በመሆን ለብዙ ዘመናት
አገልግላለች። በተለይም እግዚአብሔር ለሊቀ ነቢያት ሙሴ የሰጠው የታቦተ ጽዮን መንበር በመሆኗ ከተማዋን ድንቅ ሁኔታን ያጎናጽፋታል። በዘመነ ሐዲስም የክርስትና መዲና፣ የስብከት ወንጌል ማዕከል፣ የጳጳሳት መንበር ለመሆን መቻሏም በቤተ ክርስቲያናችን ታሪክ ክፍል ውስጥ እንደ አጥቢያ ኮከብ እንድታበራ አድርጓታል። የአክሱም ከተማ ከ4000 ዓመት ዕድሜ በላይ ያላት ናት። እግዚአብሔር አምላክ ሕዝበ እስራኤልን ከግብፅ ባርነት ካወጣቸው በኋላ የአምልኮ ሥርዓታቱን ይፈጽሙበት ዘንድ የምስክሩን ድንኳን፣ የቃል ኪዳኗ ታቦቱንና ለአምልኮ ሥርዓት ማከናወኛ የሚያገለግሉ ልዩ ልዩ ንዋያተ ቅድሳትን እንዲሰሩ በሙሴ በኩል ታዘው ነበረ። ከቃል ኪዳኗ ታቦት ውስጥም በእግዚአብሔር ጣት 10ቱ ትእዛዛት የተጻፉበት የሕጉ ጽላት 40 ዓመት ሙሉ እስራኤላውያን በሲና ምድረ በዳ የተመገቡትን መና የያዘች መሶበ ወርቅ፣ አሮን ለክህነት አገልግሎት ስለመመረጡ ምስክር የሆነችው ለምልማና ፍሬ አፍርታ የተገኘችው የአሮን በትር ይገኙበታል። ዕብራውያን ምዕራፍ 9 ቁጥር 4። የታቦተ ጽዮን ምሳሌነት። ታቦተ ጽዮን በእመቤታችን ቅድስት ድንግል ማርያም ትመሰላለች። ይህን ለመረዳት ግን ስለ ታቦተ ጽዮን አሰራርና መንፈሳዊ ትርጉም አስቀድመን ልንረዳ ይገባል። እግዚአብሔር አምላክ ታቦተ ጽዮንን እንዲሠራ ብልሃትን፣ ጥበብን፣ ማስተዋልን፣ ዕውቀትን ይለይ ዘንድ መንፈሱን ያሳደረበትን ከይሁዳ ወገን የሆነውን ባስልኤልን መረጠ። ኦሪት ዘጸአት ምዕራፍ 25 ቁጥር 9። እርሱም እግዚአብሔር በሰጠው ማስተዋል ከማይነቅዝ እንጨት ርዝመቷ 2 ክንድ ተኩል ወርዷም 1 ክንድ ተኩል ቁመቷም 1 ክንድ ተኩል እንዲኖራት አድርጎ ታቦቷን ሰራት። በመቀጠል በውስጥም በውጭም በጥሩ ወርቅ ለበጣት። ከታቦቷም ዙሪያ የወርቅ አክሊልን አደረገላት። ካህናት ታቦተ ጽዮንን ለመሸከም እንዲረዳቸውም በአራቱም ማዕዘናት በወርቅ የተሰሩ ቀለበቶችንና በእነርሱም ውስጥ የሚገቡ 2 መሎጊያዎችን ሰራ። ከጥሩ ወርቅም የስርየት መክደኛውን በቃል ኪዳን ታቦቷ ላይ በርዝመቷና በወርዷ ልክ ሰራ። የስርየት መክደኛውን እንዲጋርዱት አድርጎም ጥሩ ከሆነ ከተቀጠቀጠ ወርቅ ኪሩቤልን ሰራ። በስርየት መክደኛው ግራና ቀኝም አደረጋቸው። እነዚህ በጥሩ ወርቅ የተሰሩት 2ቱ ኪሩቤል ፊታቸው ወደ ስርየት መክደኛ ሆኖ እርስ በርሳቸው የሚተያዩ ተደርገው የተሰሩ ናቸው። በዚህ በስርየት መክደኛው በሁለቱ ኪሩቤል መካከል እግዚአብሔር ለሙሴ በመገለጥ ሰው ከባልንጀራው እንደሚነጋገር ያነጋግረው ነበረ። ለሕዝቡ በደመና አምድ ይታያቸው ነበር። ዘጸአት 25 ቁጥር 22፣ ዘጸአት 33 ከቁጥር 8 እስከ 11። ወደ ትርጓሜው ስንመጣ ታቦተ ጽዮን የእመቤታችን የቅድስት ድንግል ማርያም ምሳሌ ስትሆን በውስጧ የያዘችውን የሕጉን ጽላት የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ታቦቷ ከማይነቅዝ እንጨት መሰራቷ የጌታ እናት ንጽሕናን የሚያመለክት ሲሆን በውጭም በውስጧም በጥሩ ወርቅ መለበጧ የቅድስናዋና ድንግል በሕሊና ወድንግል በሥጋ መሆኗን የሚያስረዳን ነው። ታቦቷ 4 ሌዋውያን ካህናት ይሸከሟት ዘንድ በግራና በቀኝ በተዘጋጁ 4 ከወርቅ የተሰሩ ቀለበቶች ሲኖሯት በእነዚያ የወርቅ ቀለበቶች ውስጥ 2 መሎጊያዎች ይገቡባቸዋል። ታቦተ ጽዮንን ለማንቀሳቀስ ሲፈለግ 4 ካህናት በመሎጊያዎቹ ይሸከሟታል። ይህ ሥርዓት በሰማያትም የሚታይ ነው። የጌታን መንበር ገጸ ንስር፣ ገጸ ሰብ፣ ገጸ ላህምና ገጸ ነበሳ ያላቸው 40ቱ እንስሳት ይሸከሙታል። ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 5፣ ሕዝቅኤል ምዕራፍ 1 ከቁጥር 1 እስከ 16። እንዲሁም ለአማናዊቷ ታቦት ቅድስት ድንግል ማርያም የምሥራች የሚናገሩ፣ ሰላምንም የሚያወሩ፣ የመልካምንም ወሬ መድኃኒትንም የሚያወሩ፣ ጽዮንንም አምላክሽ ነግሷል የሚሉ እግሮቻቸው በተራሮች ላይ እጅግ ያማሩ ናቸው የተባለላቸው የእርሷንና የጌታችንን ስም ተሸክመው የሚሰብኩ ወንጌላውያን አሏት። ኢሳይያስ ምዕራፍ 52 ቁጥር 7። የስርየት መክደኛው ታችው መቀመጫው ንጹሐን አንስት ላይ፣ መክደኛው የንጹሐን አበው ግራና ቀኙ የወላጆቿ የሐናና የኢያቄም ምሳሌ ነው።
እነርሱን በክንፎቻቸው የጋረዱት ኪሩቤል የጠባቂ መልአክ ቅዱስ ሚካኤልና የአብሳሪው መልአክ ቅዱስ ገብርኤል ምሳሌዎች ናቸው። የስርየት መክደኛው ስርየቱ የሚፈጸምበት ስፍራ ነው። ነገር ግን እውነታውን ስንመለከት በዚህ ቦታ ምንም አይነት መስዋዕት ሲቀርብ እንዳልነበር እንረዳለን። ይህም በየጊዜው አማናዊው መስዋዕት ገና እንዳልተሰዋ ያስገነዝበናል። ይህ ስፍራ እግዚአብሔር ለሙሴ የሚገለጥበት ቦታ ነው። ከእርሱ ውጪ ሌላ ነገር በዚያ ላይ ማረፍ የለበትም። ይህ በራሱ የሚሰጠን አንድ ማስተዋል አለ። እግዚአብሔር አምላክ ለአዳም የገባውን ቃል ኪዳን ሊፈጽም ሰው በሆነ ጊዜ ራሱን መስዋዕት አድርጎ የሚያቀርብበት ልዩ ስፍራ እንደሆነ ያመለክተናል። ስለዚህም ይህ ስፍራ ለዚህ እንደተጠበቀ ወይም በዚህ ምሳሌ አማናዊ መስዋዕት የሚቀርብበት ስፍራ እንደሚያስፈልግ የሚያሳስብ ነው። ይህ እንደሆነ ለማመልከት ሲባል ለኃጢአት የቀረበው መስዋዕት ከታረደ በኋላ ካህኑ ደሙን በጣቱ በመንከር 7 ጊዜ በስርየት መክደኛው አንጻር በመገናኛ ድንኳን ውስጥ ይረጨው ነበረ። ኦሪት ዘሌዋውያን ምዕራፍ 4 ቁጥር 6። ነገር ግን ይህ ደም ከዚያ ስርየት መክደኛው ላይ አያርፍም ነበር። ምክንያቱም በዚህ ስፍራ መቅረብ ያለበት መስዋዕት መለኮት የተዋሃደው ነፍስ ግን የተለየው የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡር ሥጋውና ቅዱስ ደሙ ነውና። ይህ የስርየት መክደኛ ሌላም ለእኛ የሚያስተላልፈው መልእክት አለው። መልእክቱም አማናዊው መስዋዕት መቅረቡ እንደማይቀርና መስዋዕቱ የሚቀርብበት ስፍራ በቅድስተ ቅዱሳን ውስጥ ሆኖ እግዚአብሔር በምሕረት በሚገለጥበት በጸጋ ዙፋኑ ላይ በጽላቱ ላይ መሆን እንዳለበት ነው። ዕብራውያን ምዕራፍ 4 ቁጥር 16። በዚህም እግዚአብሔር አምላክ በነቢዩ ሚልኪያስ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ስለ ስሜ ዕጣንን ያጥናሉ፣ ንጹሕም ቁርባን ያቀርባሉ ትንቢተ ሚልኪያስ ምዕራፍ 1 ቁጥር 11 እንዳለው የስርየት መክደኛው በዓለም ዙሪያ ላለችው አንዲት ቅድስት ቤተ ክርስቲያን ምስጢረ ቁርባን ለምትፈጸምበት ጽላት ወይም ታቦት ምሳሌ መሆኑን ያሳየናል። በአዲስ ኪዳን ጽላቱ ወይም ታቦቱ የሚያርፍበት ስፍራ መንበር ተብሎ ሲጠራ የእግዚአብሔርም ስም የተጻፈበትና ቅዱስ ሥጋውና ክቡር ደሙ የሚፈተትበት ደግሞ ጽላት ወይም ታቦት ወይም መሠዊያ ተብሎ ይጠራል። የስርየት መክደኛው በታቦቱ አናት ላይ መሆኑንም ቅዱስ ኤፍሬም የእኛን ሥጋ ለነሳኸውና መልሰህ ለእኛ ለሰጠህን ለአንተ ክብር ምስጋና ይሁን፣ ከእኛ በሆነው ሥጋ በኩል እጅግ የበዛውን የአንተን ስጦታ ተቀበል ብሎ እንዳመሰገነ የእግዚአብሔር ቃል ከቅድስት ድንግል ማርያም ተወልዶ ራሱን መሥዋዕት አድርጎ ማቅረቡን ያሳየናል። የስርየት መክደኛውን የሚጋርዱት በጥሩ ወርቅ የተሰሩት የኪሩቤል ምስሎችም አማናዊው መሥዋዕት በሚሰዋበት ጊዜ በዙሪያው ረበው የሚገኙ የመላእክት ምሳሌዎች ናቸው። ይህን ለማስገንዘብ ቅድስት ቤተ ክርስቲያናችን በመንበረ ታቦቱ ላይ ምስለ ፍቁር ወልዳ እንዲቀመጥ ታዛለች። ምስለ ፍቁር ወልዳን ላስተዋለ ሰው በትክክል የታቦተ ጽዮንን መንፈሳዊ ትርጉም ይረዳል። ይህን ድንቅ የሆነ መንፈሳዊ ትርጉምን ይበልጥ ለመረዳት አንድ ምሳሌ የሚሆነንን እውነታ እንመልከት። ንጉሥ ዳዊት የእግዚአብሔርን የቃል ኪዳኑን ታቦት ከአቢዳር ቤት ወደ ጽዮን ከተማ ባስመጣበት ጊዜ በታቦተ ጽዮን ፊት ለእግዚአብሔር በሙሉ ኃይሉ በደስታ እየዘለለ መንፈሳዊ መዝሙርን አቅርቦ ነበር። ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 12 እስከ 17። ይህን አይነት ተመሳሳይ ድርጊት በሐዲስ ኪዳንም ተፈጽሟል። እመቤታችን ቅድስት ድንግል ማርያም ቅድስት ኤልሳቤጥን በተሳለመቻት ጊዜ የ6 ወር ጽንስ የነበረው ቅዱስ ዮሐንስ መጥምቅ የጌታችንን እናት የሰላምታ ድምፅ በሰማ ጊዜ እንደ አባቱ እንደ ዳዊት ከእናቱ ማኅፀን ውስጥ ሳለ በደስታ ዘሏል፣ ሰግዷል። ሉቃስ 1 ቁጥር 44። ቅዱስ ዳዊት በታቦተ ጽዮን ፊት እንዲያ ደስ መሰኘቱና ለአምላኩ የምስጋና ቀን መቀኘቱ ለሰው ልጆች ሁሉ የመዳናቸው ምክንያት የሆነችውን ቅድስት ድንግል ማርያምንና ልጇን ኢየሱስ ክርስቶስን በታቦተ ጽዮን በኩል በማየቱ ነበረ። ቅዱሳን የቤተ ክርስቲያን አባቶችም ይህንን እውነታ ይጋሩታል። ለምሳሌ ቅዱስ ኤፍሬም ከአዳም ጎን በተገኘችው አንዲት አጥንት ምክንያት
ሰይጣን ከአዳም ማስተዋልን አራቀም። ነገር ግን ከእርሱ አብራክ በተገኘችው በቅድስት ድንግል ማርያም ምክንያት በእርሱ ላይ ሰልጥኖ የነበረው ሰይጣን እንደ ዳጎን ተሰባብሮ ወደቀ። ታቦተ ጽዮን በተባለችው በቅድስት ድንግል ማርያም ማኅፀን ውስጥ ባደረው በጌታችን በመድኃኒታችን በኢየሱስ ክርስቶስ የድል አዋጅ ታወጀ። በቃል ኪዳኗ ታቦት ስር ዳጎን ተሰባብሮ እንደተገኘ እንዲሁ ክፉ ሰይጣን በታመኑበት ፊት ድል ተነሳ። እግዚአብሔር በቃል ኪዳኗ ታቦት ኃይልን በመግለጥ ዳጎንን ሰባብሮ እንደጣለው እንዲሁ እግዚአብሔር ቃል ከቅድስት ድንግል ማርያም በሥጋ በመወለድ በኃጢአት ምክንያት በእኛ ላይ ሰልጥኖ የነበረውን ሰይጣንን ድል ነሳው። አንደኛ ሳሙኤል ምዕራፍ 5 ቁጥር 6 ሲል ቅዱስ ጀሮም ደግሞ ቅድስት ድንግል ማርያም ቅድስትና ንጽሕት ነበረች፣ በቃል ኪዳኗ ታቦት ውስጥ የሕጉ ጽላት ብቻ እንደነበር እንዲሁም እርሷም በሕሊናዋ ከእግዚአብሔር ሕግጋት ውጪ ሌላ ምንም ሐሳብ አልነበራትም። ቅድስት ድንግል ማርያም በውስጧም በውጭም ነውር የሌለባት ንጽሕት ናት። እንደ ቃል ኪዳኗ ታቦት በውጭም በውስጥም በቅድስና የተጌጠችና ሕጉንም ጠብቃ የተገኘች የክርስቶስ ሙሽራ ናት። በቃል ኪዳን ታቦት ውስጥ ከሕጉ ጽላት ውጪ ሌላ ምንም ነገር እንደሌለ እንዲሁ አንቺም ቅድስት ሆይ በሕሊናሽ ምንም ነውር የሌለብሽ ቅድስት ነሽ፣ በሕሊናሽ ምንም ነውር የሌለብሽ ቅድስት ነሽ ብሎ ሲያመሰግናት፣ የእስክንድርያው ዲዮናስዮስ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ካህን ይሆን ዘንድ በሰው እንዳልተመረጠ እንዲሁ ቅድስት ድንግል ማርያም የጌታ ማደሪያ ትሆን ዘንድ በእግዚአብሔር የተመረጠችና በመንፈስ ቅዱስ ለእርሱ ማደሪያነት የተዘጋጀች ናት። የመለኮት ማደሪያ ቅድስት ድንግል ማርያም እግዚአብሔር የከተመባት ከተማ ሆና ትኖር ዘንድ ለዘላለም በእግዚአብሔር ታትማለች በማለት ስለ እርሷ ይመሰክራል። አዳም ድህነቱ ከሴት ወገን በሆነች በቅድስት ድንግል ማርያም በኩል እንደሆነ ተረድቶ ለሚስቱ ሔዋን ብሎ ስም እንደሰጣት እንዲሁ ንጉሥ ዳዊት በቅድስት ድንግል ማርያም በኩል እንደሚድን በመረዳቱ አምባዬና መጠጊያዬ ነሽ ሲላት ጽዮን ብሎ ለድንግል ስያሜን እንደሰጣት በመዝሙራቱ ማስተዋል እንችላለን። ጽዮን የንጉሥ ዳዊት ተራራማዋ ከተማ ስትሆን የስሟ ትርጓሜ አምባ፣ መጠጊያ ማለት ነው። ይህን ይዘው ብዙዎች ነቢያት ስለ ቅድስት ድንግል ማርያም ሲናገሩ ጽዮን የሚለውን ስም እንደሚጠቀሙ ወደ ብሉይ ኪዳን ሳንገባ በአዲስ ኪዳን ብቻ ስለ ጽዮን የተጻፉትን በማንሳት ማረጋገጥ እንችላለን። ለምሳሌ ነቢዩ ኢሳይያስ ከአይሁድ ወገን የሆኑ የራሳቸውን ሥርዓትና ሕግ ለማቆም ሲሉ በክርስቶስ ከማመን ስለተመለሱ ሲጽፍ እነሆ በጽዮን የእንቅፋት ድንጋይና የማሰናከያ ዓለት አኖራለሁ ኢሳይያስ 28 ቁጥር 16፣ ኢሳይያስ 8 ቁጥር 14 አለ። ቅዱስ ጳውሎስ ይህን ስለ ክርስቶስ የተነገረ ነው በማለት በሮሜ ምዕራፍ 9 ቁጥር 33 ላይ ጠቅሶት እናገኛለን። ስለዚህም ነቢዩ ኢሳይያስና ቅዱስ ጳውሎስ ጽዮን ያሏት ቅድስት ድንግል ማርያምን እንደሆነ በዚህ ኃይለ ቃል መረዳት እንችላለን። የማሰናከያ ዓለት የተባለው ክርስቶስ እንደሆነም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ ለእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሾሟል። ሉቃስ 2 ከ34 እስከ 35 ተብሎ ተጽፏል። ስለዚህ የማሰናከያ ዓለት የተባለውን ክርስቶስን ጸንሳ የወለደችው ቅድስት ድንግል ማርያም ጽዮን መባሏን በእነዚህ ጥቅሶች ማረጋገጥ እንችላለን። ነቢዩ ዳዊትና ኢሳይያስ ጽዮን ከተሰኘች የሙሴ ጽላት ካህኑ በሚያቀርበው መስዋዕት አማካኝነት አፋዊ ድህነት እንደተደረገ ከእመቤታችን ከተወለደው አማኑኤል አማናዊ ድህነት እንዲፈጸምልን መድኃኒት ከጽዮን ይወጣል ከያዕቆብም ኃጢአተኝነትን ያስወግዳል መዝሙር 13 ቁጥር 10፣ ኢሳይያስ 59 ቁጥር 20 በማለት ስለ ክርስቶስ ትንቢትን ተናግረዋል። ይህንንም ቅዱስ ጳውሎስ ለጌታችን ለመድኃኒታችን ሰጥቶ በሮሜ 11:26 ላይ ተጠቅሞበታል። በዚህም ቦታ ጽዮን ያሏት ቅድስት ድንግል ማርያምን መሆኑን ማስተዋል እንችላለን። ምክንያቱም እርሱ ከእርሷ እንጂ ከሌላ አልተወለደም።
ነገር ግን መድኃኒት የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለመሆኑ መልአኩም እንዲህ አላቸው፣ እነሆ ታላቅ ደስታ የምሥራች እነግራችኋለሁ፣ በዳዊት ከተማ መድኃኒት እርሱ ክርስቶስ ተወለደ፣ ሉቃስ 2:10 በማለት ገልጾልናል። ከዚህ በተጨማሪ ኢየሱስ ማለት መድኃኒት ማለት ነው። ማቴዎስ ምዕራፍ 1 ቁጥር 21። የኢየሱስም እናት ደግሞ ቅድስት ድንግል ማርያም መሆኗን ማንም የማይክደው ሐቅ ነው። ስለዚህም ነቢያቱ መድኃኒት ከጽዮን ይወጣል ሲሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ጽዮን ከተባለችው ከቅድስት ድንግል ማርያም ይወለዳል ማለታቸው እንደሆነ ግልጽ ነው። ምንም እንኳን ቅዱስ ዳዊትና ሌሎች ነቢያት ስለ ቅድስት ድንግል ማርያም ለመናገር ሲሉ ጽዮን የሚለውን ስም አብዝተው ይጠቀሙ እንጂ አልፎ አልፎ ግን ጽዮን በማለት ስለ ከተማው ተናግረው እናገኛለን። ለምሳሌ ሚክያስ ስለዚህ በእናንተ ምክንያት ጽዮን ትታረሳለች ሚክያስ 3:12 ይላል። ይህ በቀጥታ ስለ ጽዮን ከተማ የተነገረ ነው። ቅዱስ ጳውሎስ ስለ ጌታችን መናገር ሲፈልግ ስለ እርሱ የሚናገሩትን ብቻ መርጦ እንደተጠቀመ እንመለከታለን። እኛም እንዲሁ ለቅድስት ድንግል ማርያም የተነገሩትን አስተውለን ልለያቸው ይጠበቅብናል። ምክንያቱም አንዳንድ ስለ ቅድስት ድንግል ማርያም ያልተጻፉ ነገር ግን ጽዮን የሚለውን ስም ይዘው የሚገኙ የመጽሐፍ ቅዱስ ምንባባት አሉና፣ ቢሆንም ስለ ታቦተ ጽዮን የተጻፉ ገቢረ ተአምራት ሁሉ እግዚአብሔር ቃል ከእመቤታችን ከቅድስት ድንግል ማርያም ተወልዶ ለፈጸማቸው ታላላቅ የድኅነት ሥራዎች ማሳያዎች ናቸው ወይም ምሳሌዎች ናቸው። በዚህ መሠረት ቅድስት ቤተ ክርስቲያን በብሉይ ኪዳን በታቦተ ጽዮን የተፈጸሙትን ገቢረ ተአምራት ለድንግል ማርያምና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በመስጠት ተርጉማ ለልጆቿ ታስተምራለች። በኅዳር 21 ቀንም በታቦተ ጽዮን የተፈጸሙት ታላላቅ ተአምራት የሚታሰቡበት ቀን ነው። በዚህ ቀን ቅድስት ቤተ ክርስቲያናችን በታቦተ ጽዮን የተፈጸሙትን ታላላቅ ተአምራት እግዚአብሔር ቃል ከቅድስት ድንግል ማርያም በሥጋ በመወለድ ከፈጸማቸው ታላላቅ የድኅነት ሥራዎች ጋር በማነጻጸር በድኅነታችን ውስጥ የእመቤታችን የቅድስት ድንግል ማርያም ድርሻ ምን እንደሆነ ትገልጻለች። ለምሳሌ ታቦተ ጽዮንን የተሸከሙ ካህናት እግራቸው የዮርዳኖስን ባሕር በመነካቱ ባሕሩ ለሁለት እንደተከፈለ እንዲሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በሥጋ ተወልዶ ጥምቀትን በራሱ ጥምቀት በመመስረት ከሰይጣን ባርነት ወደ እግዚአብሔር ልጅነት እንዳሸጋገረን እናወሳበታለን። ኢያሱ 3፣ የማቴዎስ ወንጌል ምዕራፍ 3 ከቁጥር 13 እስከ 17። ፍልስጤማውያን ከእስራኤላውያን ጋር በውጊያ በገጠሙ ወቅት ታቦተ ጽዮንን ማርከዋት ዳጎን በሚባለው ቤተ ጣዖታቸው ውስጥ አኑረዋት ነበረ። ነገር ግን ታቦቷ ዳጎኑን በፊቷ ሰባብራ እንደጣለችው እንዲሁ ከቅድስት ድንግል ማርያም በተወለደው በጌታችን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ ሰልጥኖ የነበረውን ሰይጣን ድል መንሳቱን እናወሳበታለን። አንደኛ ሳሙኤል ምዕራፍ 5 ቁጥር 6። በዚህ መልክ ቅድስት ቤተ ክርስቲያን መንጎቿን ስለ ቅድስት ድንግል ማርያምና ስለ ልጇ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ እንዲሁም በእርሱ ስለተሰጠን የሰማያዊ አገልግሎት ሥርዓት ስለ ታቦት ጥቅምና አገልግሎት ታቦተ ጽዮንንና ቅድስት ድንግል ማርያምን በማነጻጸር በሰፊው እንደምታስተምር መረዳት እንችላለን። እግዚአብሔር አምላክ ከእመቤታችን ከቅድስት ድንግል ማርያም ረድኤትና በረከት ያሳትፈን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት በእኛ ላይ ለዘላለም ጸንቶ ይኑር። አሜን።